ምን መሰለሽ የኔ ናታን ከልጅቷ ጋር ያወራል። ማለት እንዴት ነው ወንድሜ ከሷ ልጅ ጋር የሚያወራው? እርግጠኛ ነሽ ይፉ? አዎ እዚህ በጣም እርግጠኛ ነኝ። እኔ ነኝ ባይኔ ያየሁት፣ ሰው ብሎኝ አይደለም። እንደውም ይባስ ብሎ እንድታወራው የሚለምናት እሱ ነው። እንዴ ይፉ፣ ቆይ ግን እርግጠኛ ነሽ ስለኔ ወንድም ነው እያወራሽ ያለሽው? ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ሐረግ ድራማ እንግዲህ ኤፍራታ ናታንን አናድዳለሁ ብላ እየሰራች ያለችው ስህተት ዋጋ ሊያስከፍላት ይችላል። እንግዲህ እሱ የሚመኛትና ሲከታተላት የነበረውን ቃልን ማለት ነው ሁሉ ነገር አጋጣሚ ያልሆነ ሆን ብሎ እያጠመዳት ያለውን ቃልን ባሏን ለማናደድ ብላ አሁን ላይ ጭራሽ ወደ እሱ መቅረብ በራሷ ጊዜ እሱ ብዙ ሳይደክም ማለት ነው እሱ እንግዲህ በልጇ አስፈራርቶ እኔ ጋር እንድትሆን አደርጋታለሁ ብሎ ዋጋ እየከፈለ ነበረ። ነገር ግን በአቋራጭ ኤፍራታ ራሷ ፈልጋው ወደ ህይወቱ እየሄደች ነው። እንግዲህ ኤፍራታ የቃልን እህት ፎቶ እዛ ላፕቶፕ ላይ ካየች በኋላ ናታን ጋርም የተጻጻፉትን ነገር ካየች በኋላ ቀጥታ ወደ እናቷ ቤት ነበር የሄደችው እና ከጽዮን ጋርም በዚህ ጉዳይ እያወሩ ነበረ። ጽዮን ምን እንደማደርግ ንገሪኝ ባክሽ፣ የኔ ናታን ከሌላ ሴት ጋራ ከቃል እጮኛ ጋራ ሌላ ነገር እያደረገ ነው እባክሽን ብላ ስትጠይቃት ይህ ሁሉ ለምን አይናቸው እንደታወረ አላውቅም። ልጅቷ የቃል እህት እንደሆነች እንግዲህ ማለት ከመጀመሪያው ጀምሮ ጽዮን ድራማ እንደሰራች መናገር ነበረባት። ልጅቷ በፍጹም የቃል ፍቅረኛ እንዳልሆነች ልትነግራት ይገባ ነበረ። እሷ አሁን ብላ እንግዲህ ነገሩ እንደዛ እንዳቀናበረችው ልትናገር ሲገባት ጭራሽ ጽዮን ራሷ በልጁ አስቀኙ አንቺ ደግሞ በተራሽ እያለቻት ነው። እንግዲህ ትዳራቸውን አደጋ ላይ የሚጥል ነገር ኤፍራታ እያደረገች ትገኛለች። ቃል እንግዲህ ልጇን ከያዘ በኋላ ምን ማድረግ እንዳለበት እያሰበ ነበረ። እሱም ኤፍራታን ማንም ሳይሰማ ለብቻዋ ይህን ነገር ሊነግራት ልጇ በህይወት እንዳለ በቪዲዮ ሁሉ ማስረጃ ሊያሳያትና ነገር ግን ልጇን የሚሰጣት አብራው ካደረች እንደሆነ ይናገራል። እናም እሷ ደግሞ በዛ ሀሳብ እንግዲህ ለልጇ ስትል ተስማምታ ወደ እሱ እንደምትሄድ በራሱ ለብቻው በሀሳቡ ሁሉ ነው የሚያስበው። እንዴት አድርጎ ከናታን ነጥቆ እንደሚወስዳት እያሰበ ነው ያለው። እና እንግዲህ ኤፍራታ ደግሞ በተደጋጋሚ እንግዲህ ይገናኙ ነበር። በባለፈው ክፍል እንደውም ካሳ ያስፈልገኛል ባልሽ በሌለበት ቤት ውስጥ እንድትጋብዥኝ ይፈልጋለሁ ብሎ ትዳር ቀልድ አይደለም መቼም አይደለም። ባልሽ በሌለበት ቤትሽ ውስጥ ጋብዥኝ የሚል አንዲትን ባለ ትዳር ሴት አንድ ወንድ ምን ያክል ቢንቃት እንደሆነ ማሰብ ነበረባት እሷ ራሱ። እንግዲህ እንደዛ ካላደረግሽ ጃኬቱን አንቺ እንደሰጠሽኝ እናገራለሁ በማለት በቀላሉ እንግዲህ በልጁ ስላልተሳካለት በዛ እያስፈራራት እንደነበረ አይተን ነበር። እሷ ግን ምንም ሳይመስላት እንግዲህ ናታንን ለማስቀናት ብላ ናታን በሌለበት ልጁን እቤት ጠርተዋለች። እያንዳንዱ እርምጃው እንግዲህ ናታን ከልጅቷ ጋር እንደሚውልና ከልጅቷ ጋር እንደሚገናኝ ነው የምታስበው። እኔ ከሁሉ አለማውራታቸው ነው። ሁለቱ ማውራት ነበረባቸው ምን እየተካሄደ እንደሆነ። እሱም ከሱ ጋር ያላትን ግንኙነት አይቷል። ሌላ ነገር እያደረገች ነው ብሎ እየተጠራጠራት ነው። እሷም ደግሞ ከሷ ጋር የሆነ ነገር አለው ብላ እየተጠራጠረች ነው። ልጆቹ እህትና ወንድም መሆናቸው ባለመታወቁ ማለት ነው። እንግዲህ አንዳቸውን እየጠረጠሩ ወይ ችግሩን ተነጋግረው አይፈቱት ከስንት ፈተና አምልጠው እንግዲህ አብረው መሆን ሲጀምሩ በደንብ ደስታቸውን እንኳን መጣጣም ሳይችሉ ልጃቸውን አጡ። እሱ ያለ ደግሞ አሁን ላይ ደግሞ እርስ በርስ አለመተማመንና በትዳራቸው ሌላ ሶስተኛ ወገን አራተኛ ወገን በማስገባት ትዳራቸውን ሊያበላሹት እያሰቡ ይገኛሉ። ይሄ ነገር ደግሞ ለቃል በጣም የተመቻቸ መንገድ ነው። የሚፈልገውም ይሄንን ነው። እንግዲህ ልጁን ሉሊት ወስደዋ ደብቃበታለች። አሁን ላይ ልጁ ለኔ በጣም ነው የሚያስፈልገኝ ልጁን መልሽልኝ እያለ ከሉሊት ጋር እንግዲህ ጸብ ጀምረዋል። ይህን ነገር ጽዮን ደግሞ እየተከታተለቻቸው ስለሆነ በቃልና በሉሊት መካከል ምን አይነት ግንኙነት እንዳላቸው ምን እየሰሩ እንደሆነ እደርስበታለሁ እያለች እንግዲህ ጉዳዩን እየተከታተለች ትገኛለች። በድጋሜ ሉሊት ራሷን እንድስትና
ነገሮችን እንድትረሳ ካላደረገቻት ማለት ነው። ጽዮን እንደምታውቁት እንግዲህ እየወደቀች ራሷን እየሳተች ነገሮችን መርሳት ነው ስራዋና አሁን ላይ እንደዛ ከሆነ ግን በጣም ነው የሚያስጠላው። በደንብ የሚያደርጉትን ነገር ልደርስባቸው ይገባል። በዛ ላይ እንግዲህ ኤፍራታ በናታን በጣም እየቀናች ትገኛለች። ስለ ልጅቷ እሱን በፍጹም አልጠየቀችውም። ነገር ግን ስለምትቀና የት ነው የምትውለው፣ ከማን ጋር ነበርክ እያለች ምንድን ነው ይሄ አሽሙር የለም የአሽሙር ጥያቄ ነው የምትጠይቀው። ንግግሯም አሽሙር ነው። እሱም ይጠረጥራታል፣ እሷም ትጠረጥረዋለች። በጣም ከባድ ነው። ሁለቱ ብቻ ናቸው አንድ ቤት የሚኖሩት። ሀሳባቸውን ተነጋግረው ከመፍታት ይልቅ ሁለቱም እርስ በርስ እየብቻ መንገድ ላይ ሆነው የማይሆን ነገር እያደረጉ ይገኛሉ። ናታን በእርግጥ ልጅቷ የቃል እህት እንደሆነች ስላወቀ ነው ሊያገኛት የፈለገው እንጂ ኤፍራታ ባለችው መልኩ እሱ ያችን ሴት ፈልጓት ምናምን አይደለም። ከዚህ ሁሉ ግን ቢያወሩበት ነገሮችን ከሚያበላሹ ብዬ አስባለሁ። እና እንግዲህ ኤፍራታ ቃል ጋር ትደውልለትና ትላንት እንዳልከው እንግዲህ ካሳ ያስፈልገኛም ብለህ ነበረ፣ ስለዚህ ዛሬ ወደ ቤቴ ና ትለዋለች። ባሏ በሌለበት አስቡት እንግዲህ። እናም እንግዲህ የባል ጓደኛ ተብዬው ቃል ማለት ነው ወደ ቤት ይመጣል። ኤፍራታን ከዋዝም ብሎ እያያት ነበረ። እሷ ስራ እየሰራች ነበርና ፈዞ እያያት ነበር ቤቷ ሄዶ እና እንግዲህ በመጨረሻም ቁጭ ብለው እያወሩ እያለ ናታን እሷን ሰርፕራይዝ ለማድረግ አበባ ይዞ ይመጣል እና ከሰው ጋር እያወራች ነበረ። ቀስ ብሎ ጠጋ ብሎ ወደ ኮሪደሩ ሲያይ ከቃል ጋር ሁና የማይሆን ነገር ስታደርግ አያትና በጣም ነው ማለት በጣም ነው የሚያሳዝነው። እንደዛ ሆኖ እሷን ደስተኛ ለማድረግ ወደ ቤቱ ሲመጣ እሷ ግን የእሱ ጓደኛን የሆነን ሰውዬ እሱ በሌለበት ቤት ውስጥ አምጥታ ትሽኮረመማለች ነው። እንደዚህ አይነት የተጃጃለ ስራ ትዳራቸውን እንዴት እንደሚያበላሹት ለዛውም እሱ የሚጠረጥራት ወንድ ማለት ነው። እንግዲህ ዋሽታዋለች። እሷ ያው በመልካም ነገር አስባው እንግዲህ ከሆነ ብዬ ነው ይህን ነገር ካወቀ ናታን ይናደዳን ብላ ነው ያልነገረችው አይደለ? ስለ ጃኬቱ ስትመልስለትም ተደብቃ እሱ ተከታትሎ ደርሶበታል። ከማን ጋር እንደነበረችም አውቋል። የማን ጃኬት እንደሆነም አውቋል። ይህን ስትደብቀው እሺ ብሎ ዝም አለ። ከዛ ደግሞ እንግዲህ ያንን ጓደኛን እኮ ዛሬ አግኝቼው መንገድ ላይ እያለች ደግሞ አሁንም እሱን ለማናደድ ስትሞክር ነበረ እና በጣም ነው የሚያስጠላው እንደዚህ አይነት ነገር። እንግዲህ ሁለቱ ባለመነጋገራቸው ምክንያት ፍቅራቸውን ሊያደፈርሱት ነው። ይሄን ደግሞ ቃል በጣም ነው የሚፈልገው። ስለዚህ ምንም ሳይለፋ እሷን በምንም ሳያስፈራራ እራሷ ፈልጋ ወደ እሱ ህይወት እየሄደች ነው። ምናልባት እሱ አሁን ላይ እሱን ለማስቀናት ብላ ከሆነ የምትሞክረው ማለት ነው። ማለት አንዳንዴ ሞኝነት ምንድን ነው የሚባለው? ምን አይነት ሞኝነት መሰላችሁ? ሌሎች ሰዎች ላይ እየቀለድን የእኛን ህይወት ልናስተካክል እንሞክራለን። ይሄ በጣም አደገኛ ነው። ምላሹ በጣም ከባድ ነው የሚሆነው አይደለ? የራሷን ትዳር ተነጋግራ ከማስተካከል ይልቅ ሌላ ሶስተኛ ሰው በመሀል አስገብታ ባሏን ለማስቀናት ሞከረች። እሺ ይሄ ሰውዬ ደግሞ እንደዚህ እያሽኮረመማት ነገ ፍቅር ይዞት አለቅሽም ብሎ ያዋርዳታል ማለት ነው። እና ምክንያቱም እሱም እኮ ሰው ነው አይደል? ስሜት አለው። እሱ ወዷት እያለ ከዛ አይ ትዳር አለኝ እኮ እኔ በሌላ አስቀናበት ፈልጌ ነው ብላ በአንተ ላይ የተጫወትኩኝ ነው ማለት አይቻልም። ስለዚህ ህይወቷን ሲኦል ያደርግላታል ማለት ነው። እሷን ትዳር ይበጠብጠዋል። ከዛ ይልቅ በንግግር ስንት ነገር እያወሩ ይሄን እንዴት እንደማይነጋገሩ አላውቅም። ያየችውን ነገር በግልጽ ለምን እንደዚህ ታደርጋለህ ብላ ከመጠየቅ ሌላ የማይረባ ነገር ታደርጋለች። እስካሁን ናታን እሷን ለማናደድ አንዳች ነገር ሲያደርግ አላየውም። ከልጅቷ ጋርም እያወራት ያለው እንግዲህ ስለፈለጋት ነው። እሱ ስላወቀ ነው የሁለቱን ግንኙነት ማለት ነው። በዛ ላይ ናታን አሁን ላይ ጓደኛ መስሎ ወደ ህይወቱ የመጣው ቃል ሆን ብሎ እያጠመደችው እንደሆነና ሚስቱን ፈልጎ ማለት ኤፍራታን ለማጥመድ ወደ ህይወታቸው እንደመጣ ናታን ገብቶታል። አሁን ላይ ዙሪያውን እያጠመደኝ ነው፣ ስለዚህን ሰውዬ እሰራልሃለሁ ጠብቀኝ እያለ ነበረ። ቃል ስለ ሰውየው በደንብ እያጣራ ነው። ከነህቱ ያንን ቤተሰብ ከቦ ወሬ እያነፈነፈ እንደሆነ ናታን ደርሶበታል ማለት ነው። ስለዚህ አሁን ችግሩ ያለው ማን ጋር መሰላችሁ? ጽዮን ጋር ነው። ጽዮን ጋር ምንድነው ችግሩ? ሁለቱ እህትና ወንድም መሆናቸውን አላወቀችም።
በዛ ላይ ሁለቱን ፎቶ አንስታ እሱ የሱ ጮኛ ነው ብላ እስከ መላክ የደረሰችው ስላላወቀች ነው። ስለዚህ በዛ ላይ ደግሞ ልጅቷ ስልኳ አይሰራም፣ ስልኳን ቀይራ መሰለኝ ስልኳ አይሰራልኝም እያለቻት ነበረ። ኤፍራታ ልጅቷን ልታወራት ፈልጋ ነበረ። ነገር ግን ልጅቷ የለችም። ከዚህ እንኳ አይረዱም የት ገባች ብለው፣ ወይም ደግሞ ላፕቶፕ ላይ መልሳ ልትጽፍላት ትችል ነበር። ኤፍራታ ልጅቷን ልታወራት ትችል ነበረ። ነገር ግን እሱ ነገር አልሆነም። እንደው ዝም ብሎ በጥርጣሬ ትዳርን ማበላሸትና ሌሎች ሰዎችን ማስገባቱ አግባብ፣ እንደውም ለዛውም ትዳሯ እንዲበጠበጥ የሚፈልግ ከትዳሯ እንድትፋታ የሚፈልግ ሰው ነው እንግዲህ ሰተት አድርጋ ወደ ህይወቷ ያመጣችው። አሁን ላይ ናታን ምን ሊያደርግ ይችላል? ናታን እንግዲህ አበባ ይዞ ወደ ቤት ሲመጣ ነበረ። እሷ ከእሱ ጋር እየተሽኮረመመች ቤት ውስጥ እየተሳሳቁ ነበረ። እሱ በጣም ደስተኛ ነበረ። ያ ቃል ነው ምናምን የሚባለው ሰውዬ ማለት ነውና በጣም ደስተኛ ነበረ። እሷ እየተሽኮረመመች እንግዲህ ናታን እንደመጣ አውቃ ይሆን አላውቅም፣ እየተሽኮረመመች ነበረ። አይቷቸዋል እንደምታዩት ናታን አበባውን ይዞ ሰርፕራይዝ ሊያረጋት ሲመጣ፣ እሷ ግን ከዚህኛው ጋር እየተጃጃለች ነበር። ለዛውም በገዛ ቤት ውስጥ የገዛ ጓደኛውን ቁጭ አድርጋ እየተሽኮረመመች። ይሄ በጣም አደጋ አለው። ስለዚህ የናታን ውሳኔ ዛሬ ምን ሊሆን ይችላል? ተናዶ ቃል ላይ የሆነ ነገር እንዳያደርግ በጣም እየፈራሁኝ ነው። ይሄ ነገር ግን ትልቅ ወጥመድ ነው ማለት ይቻላል። ሉሊት እንግዲህ ከቃል ጋር እየሰራች እንደሆነ ሰዎች እንዳያውቁባት፣ ቃል እኮ ስለሚያፈቅረኝ ፍቅረኛው ስለሆንኩኝ ነው ለዛ ነው እያለች ማንም ሰው ቤት ውስጥ እንዳይጠረጥር ጉዳዩን ለማድረግ ብትሞክርም እሱ ግን አንቆ ይዞ ወስዶ እንግዲህ አግቷታል። ልጁን መልሶ ሳይቀበላት አይቀርም። በነገራችን ላይ የነ ኤፍራታን ልጅ ሉሊት እንዳገተችው ለማወቅ ጽዮን የሰማችውን ነገር ብታወራና ለወንድሟ ብትነግረው የሰማችውን ነገር ሉሊት ህፃን ልጅ እንዳገተች ለወንድሟ ብትነግረው፣ ወንድሟ ደግሞ ያንተ ውድ የሆነ ነገር እኔ ጋር አለ፣ ሉሊት ልትወስደው ነው ድረስልኝ ያለችው ልጅ ጋር ሀሳቡን ማገናኘት ይችል ነበረ። በቀጣይ ክፍል እንግዲህ ናታን ምን ሊያደርግ ይችላል? ቃል ቤቱ ቁጭ ብሎ ሚስቱን እያሽኮረመመ ነው። አብረን የምናይ ይሆናል። ቸር ቆዩልኝ።